ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንዲህ ደስ በሚል ሁኔታ ኢያብና ኤፍሬም እንግዲህ ሽማግሌዎቻቸውን ተቀብለዋል ማለት ነው። በጣም ነው ደስ የሚለው። እግዚአብሔርን የሰው ልጅ እንደዚህ ማለት ቤተሰቦቹ የእሱ ቤተሰቦች አስተዋጽኦ አድርገዋል ብዬ ነው የማስበው ማለት ነው። አይታችኋል እንግዲህ ያ እና ኤፍሬም ተጣልተው ነበረ። ብዙ ደረጃ ተዳልተው ሌላ ሴት ይዘው መጥተው ምናምን፣ ግን ያ ሁሉ ነገር አልፎ ለዚህ በቀደም ለታ እንግዲህ ማናት እያሉ የቡታጀራ ላይ ነች አትታወቅም ምናምን 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 እያላችሁ ነበር ማለት ነው። የሽማግሌው ጊዜ በቲክቶክ ነበር የተለቀቀው እና እንደዚህ እየተቆራለጠ ነበረ። በዚህ በቻናሉ አልተለቀቀም ነበር እና ስትሉ ነበር ብዙዎቻቸው ማለት ነው። እንግዲህ ኢያብ እና ኤፍሬም ሽማግሌዎቻቸውን ተቀብለዋል ማለት ነው። እናቷን እኔ ልጅሽ አኮራሻለሁ፣ ገና ትኮሪያለሽ እናቴ፣ እኔ ልጅሽ ላገባ ነው ብላ ስትላት በጣም ደስ የሚል ነገር ነው። የኤፍሬም አባት ራሱ የለምለም አባት የለሚ አባት እኔ እንጃ ጀግና አባት ነው ያላቸው ማለት እኔ ለምሳሌ አሁን ጋሽዬ የአብርሃም አባት በጣም ደስ የሚሉ አባት ናቸው ብዬ ነው የማስበው። በጣም ለልጆቻቸው ሁሉም ለልጆቻቸው እኔ ለሚስትናገር ማለት ነው በፊት ሻይ በንትል በማንቆልቆሪያ እያዞሩ ይሸጥ ነበረ አባቴ ትላለች። እንደሱ ብሎ ነው ያሳደገን አባታችን ማለት ያደጉበትን የማይረሱ እንግዲህ ለሚንት ለዚህ ሁሉ ደረጃ ያደረሰቻቸው ማለት ነው። ሰው በልጁ ያርፋል የሚባለው እንደዚህ ነው። እና አንዳንዴ ልጆቻችሁ የተባረኩ ሲሆኑ በልጆቻችሁ ታርፋላችሁ። እና እንግዲህ ለሚ ብዙ መስዋዕትነት ከፍላለች። ስደት ላይ 9 ዓመት ለአባቷ ቤት ሰርታ ስንት ነገር አድርጋ ነው። አሁንም እንግዲህ ቤተሰቦቿን ትረዳለች፣ ታግዛለች። እናትና አባቷን ብዙ ነገሮች ለእናቷ ሱቅ ከፈተች፣ ለአባቷም ይሰራል። ጀግና አባት ነው ያላቸው። አሁንም ምንም ችግር የለውም ለልጄ ማስተዳደሪያ። እኔ አሁንም ነጋዴ ነው ግን ይሰራል፣ ልጄ ጎበዝ ነው። ስለዚህ ሁለቱም ሰርተው ይኖራሉ። ሁሉ ነገር ተተፈለገም እግዛ ንብረትም ታስፈለጋቸው ቤትም ታስፈለጋቸው ቤት የለውም ቤት እሰጠዋለሁ የአባቱ መሬት አለኝ። እና ይህን ሲሉ በጣም ደግ አባት ናቸው ብዬ ነው ያልኩት። ማለት ለልጆቻቸው ብዙ መስዋዕትነት የሚከፍሉ አባቶች አሉ፣ እናቶች አሉ። ብዙ ነገር እንግዲህ ታውቃላችሁ። በብዛት ጉራጌዎች ለልጆቻቸው ብዙ መስዋዕትነት ይከፍራሉ ማለት ነው። ከብዙ ስንት ነገር አሁን ራሱ መርካቶ ጎመን የሚሸጡ እናቶች አባቶች አሉ። በቃ ተፍጨርጭረው ለልጆቻቸው ሲሉ ማለት ነው። እና በጣም እንትን ናቸው እና ጎበዞች ናቸው ብዬ ነው የማስበው። እንግዲህ እሷም ብሔር አይለየንም እኛ ኢትዮጵያዊንን ብለዋል። እኛ ኢትዮጵያዊንን ያው እንግዲህ ያው ትግሬ ነች፣ ኤፍሬም ደግሞ ጉራጌ ነው ማለት ነው። እና በደስ በሚል ሁኔታ እናቷም አባቷም እንግዲህ ሽማግሌዎችን ተቀብለዋል። እኔ እኮ ቤተሰቦቿ እዚህ አይመስሉኝም ነበረ ማለት ነው። እንግዲህ ወይ መታ ይሆን እንጂ ቤተሰቦቿ እዚህ አይመስሉኝም። ይሄ ቤተሰቦች ማለት ነው። አመት ባለን አሁን እነ ለሚጋ እየሄደች ነው በብዛት የምታከብረው። እና እንግዲህ እነሱም በጣም ጥሩ ልጅ አግኝተዋል። የተረጋጋች እኔ እንጂ የተረጋጋች ድሮ ያለች ልጅ ነች። በቃ እንደ ሰው ቅልቅል ያለች ቀልቃላ አይደለችም። የተረጋጋች ነች። ሁለምናዋ የሆነ በቃ ስተዋት ራሱ የተረጋጋች ልጅ ነች። እና እንግዲህ መልካም ጋብቻ ብለናል። ፍቅራችሁን በዚሁ ያጠንክርላችሁ። ሁሉ ነገር ያች ልጅ እንግዲህ ብዙ ደረጃ ዳልሳቸው ነበር። ግን በኤፍሬም ዘመዶቹ እሱም በመመለሱ እሷ ትሻለኛለች ብሎ በመመለሱ ቶሎ መለሱት ማለት ነው። ጥሩ ቤተሰብ ያለው ለምሳሌ እንደነ ብዜ ያለ እህት ቢኖረው ኑሮ እህን ጊዜ ያች ከዛሽ ጋር ሲያኪኖር ነበር ማለት ነው። እንደ ብዜ አይነት እህት ጉማሬ ብትኖረው ኑሮ ዛሬ ራሱ እኔ ከሄርሜላ ጎን ነኝ እያለች ስትጎልን ነበረ። እንግዲህ ሁኝ ሩታም አንቺም ምን ትላለሽ አለ የምኖቹ የምን ነበር የሚባለው እና
እንደዚህ አይነት እህት አለ፣ እንደዚህ አይነት ቤተሰብ አለ ማለት እኔ በጣም የሚገርመኝ ነገር የራሳችሁን ኑሮ እንትን ብላችሁ የራሳችሁን ኑሮ ቁርቁር አድርጋችሁ የሰውን ኑሮ ወደ ታች የምታዘግጡ ሰዎች ማለት ነው። ለምሳሌ አሁን ብዙዬ ማለት ነው ልጆቿን አሁን ለቤተሰቦቿ ነው ጥላ ራሷን እንግዲህ ሚዲያ ለሚዲያ ላይም የተከበረች ሴት ነች ሲል ነበር። ያ ደግሞ ምን የተከበረች ሴት ነች? ብቀል ነው እንጂ ሚዲያ ላይ ወጥታ የቀለለችው። የተከበረች ሴትማ ብኮን ኑሮ ሚዲያ ላይ አትወጣም ነበረ። ሁሉም በሩታ ላይ ነው አሁን እየፈመሰ ያለው ማለት ነው። የሩታን ስም ታልጠራችሁ ቪዲዮ አሰሩም አይደል እንዴ? ስለዚህ እንግዲህ መልካም ጋብቻ ብለናል። ያው ስለ ሩታ ሳላወራ ምንም እንትን አይለኝም ማለት ስለሚነካካቸው ነው። እነዚህ እንደዚህ አይነት ልጅ ሰጥተው ያን ሁሉ ነገር የሚያደርጓት ማለት ነው። እና ለማንኛውም እስቲ ሰሞኑን ታያላችሁ ጋሽዬ መጥተዋል። እንግዲህ ሩታ ጋር ተገናኙ። ጋሽዬ ያው እንደ ልጃቸው ነው የሚያዋት፣ እንደ ልጄ ነው የማያት ብለዋል። ልጅ መቼም የአዲስ አበባ መጥተው የልጅ ልጃቸውን ሳየው ይሄዳሉ ብዬ አላስብም። ይሄ እኔ እንጃ ሳየው የሌ ልጃቸውን ሳየው እኔ ይሄዳሉ ብዬ ጋሽዬም አላስብም። እንግዲህ እኔ እንጃ ላይክ እያረጋችሁ ለማንኛውም እስቲ ዛሬ በእነሱ ልስራ ብዬ ነው።